ሰላም ጤና ይስጥልን ክቡራትና ክቡራን፣ ይህ ኢትዮጵያ በ24 ሰዓት ዝግጅት የምናቀርብበት ነው። ኢትዮጵያ በ24 ሰዓት በኢትዮጵያ የተፈጸሙ አዳዲስና ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ሰናይ ቆይታ እንዲሆንላችሁ እየተመኘን በቅድሚያም የዕለቱን አርዕስተ ዜናዎችን እንሆ። ጊዜያዊ አስተዳደሩ የወሰደው እርምጃ ህዝቡን ወደ አላስፈላጊ ቁጣና ግርግር የሚያስገባ ነው ሲል የመቀለ ከተማ ምክር ቤት አስተባባሪ ቋሚ ኮሚቴ ገለጸ። በላሊበላ ከተማ በጸጥታ ስጋት ምክንያት 45 ሆቴሎች ሙሉ በሙሉ ስራ ማቆማቸው ተገለጸ። የቀድሞ የሃዲያ ዞን የፋይናንስና ኢኮኖሚ ልማት ኃላፊ ከማረሚያ ቤት ማምለጣቸው ተገለጸ። በአዲስ አበባ ከታህሳስ ጀምሮ የባንክ አካውንት ለመክፈት የፋይዳ መታወቂያ ማቅረብ ግዴታ ሊሆን ነው ተባለ። የሚሉና ሌሎች ዜናዎችን ይዘናል። እስከ መጨረሻው አብራችሁን ቆዩ። ጊዜያዊ አስተዳደሩ የወሰደው እርምጃ ህዝቡን ወደ አላስፈላጊ ቁጣና ግርግር የሚያስገባ ነው ሲል የመቀለ ከተማ ምክር ቤት አስተባባሪ ቋሚ ኮሚቴ ገለጸ። የመቀለ ከተማ ምክር ቤት አስተባባሪ ቋሚ ኮሚቴ የትግራይ ጊዜያዊ አስተዳደር ከህዳር 23 2017 ዓ.ም ጀምሮ የሰጠው የመቀለ ከንቲባ ሹመት ከመቃወም አልፎ ህገ መንግስት የጣሰ ተግባር ነው ብሎታል። የምክር ቤቱ ቋሚ ኮሚቴ ህዳር 24 ቀን 2017 ዓ.ም ከሰዓት በኋላ ባወጣው የአቋም መግለጫ ህዳር 23 2017 ዓ.ም በመቀለ ከተማ አስተዳደር በምክር ቤት አብላጫ ድምፅ የተሾሙ ከንቲባ በስራ ላይ ያሉ የምክር ቤትና የህዝብ ሉዓላዊነት በመጣስ ፖሊስ ስራቸው እንዳይሰሩ አግዷል ብሏል። በዚያው ቀን ከሰዓት በኋላ ህጋዊ ያልሆኑ ከንቲባ በአስተዳደሩ አንድ አዳራሽ መግለጫ እንዲሰጡ ተደርጓል ሲልም ገልጿል። በምክር ቤት በስርዓት የተሾሙ ከንቲባ ወደ ቢሮአቸው እንዳይገቡ የመቀለ ፖሊስ ከህግ አግባብ ውጪ ጽህፈት ቤታቸው በማሸግ ህዝብ አገልግሎት እንዳያገኝ አስተጓጉሏል ሲልም ከሷል። የፖሊስ ህጋዊ ተግባር አገልግሎት ያጣ ህዝብ ወደ አልተፈለገ ሽብርና ቀውስ እንዲገባ አድርገዋልም ብሏል። በተጨማሪ የቋሚ ኮሚቴው በመግለጫው በህገ መንግስት የተሰጠን ስልጣን በመቀማት አምባገነን ስርዓት ለመትከል የተፈጸመ ተግባር ነው። ይህንን እንኮንናለን። የተፈጸመው አግባብነት የጎደለው ተግባር በአስቸኳይ እንዲታረም ጥሪ እናቀርባለን። የመቀለ ፖሊስ አመራር በህገ መንግስት የተሰጠውን ተግባርና ኃላፊነት ወደ ጎን በመተው የፈጸመው ህገ መንግስት በተግባር በማስተካከል በምክር ቤት የተሾሙ ከንቲባ ዶክተር ረዳኢ በርሀ ሳይውል ሳያድር ስራቸው እንዲሰሩና አገልግሎት እንዲሰጡ እንዲያደርግ እንጠይቃለን። የትግራይ የጸጥታ ኃይሎች የተፈጸመው የህግ ጥሰት በመገንዘብ ህግ እንዲያከብሩ ጥሪ እናቀርባለን። የመቀለ ከተማ ህዝብ ህገወጥ ተግባር በመቃወም ከምክር ቤቱ ጎን እንዲሰለፍ ጥሪ እናቀርባለን። የትግራይ ጊዜያዊ አስተዳደር የምክር ቤቶች ሉዓላዊ ስልጣን በመጣስ የወሰደው እርምጃ ህዝቡ ወደ አላስፈላጊ ቁጣና ግርግር የሚያስገባ መሆኑን በመገንዘብ በዚሁ በህገ መንግስት ጥሰት የተሳተፉ አካላት በህግ እንዲጠይቃቸው ጥሪ እናቀርባለን ብሏል። በላሊበላ ከተማ በጸጥታ ስጋት ምክንያት 45 ሆቴሎች ሙሉ በሙሉ ስራ ማቆማቸው ተገለጸ። በአማራ ክልል በመንግስትና በፋኖ ታጣቂ ኃይሎች መካከል እየተካሄደ በሚገኘው ጦርነት ምክንያት በላሊበላ ከተማ 45 ሆቴሎች ሙሉ በሙሉ ስራ ማቆማቸውን የላሊበላ ከተማ ባህልና ቱሪዝም ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊው ዲያቆን አዲስ ሲሳይ ከ180 በላይ አስጎብኚዎች ከስራ ውጭ መሆናቸውንና የቱሪዝም ዘርፍ መቀዛቀዙን የከተማዋን የኢኮኖሚ እንቅስቃሴ እንዲዳከም ማድረጉን ለዶይቼ ቬለ ገልጿል። የአማራ ክልል ባህልና ቱሪዝም ቢሮ በበኩሉ በበጀት ዓመቱ የመጀመሪያዎቹ 3 ወራት ከውጭና የሀገር ውስጥ ጎብኚዎች ከ2 ቢሊዮን ብር በላይ ገቢ ማግኘቱን አስታውቋል። በአማራ ክልል በመንግስትና በፋኖ ታጣቂ ኃይሎች መካከል እየተካሄደ በሚገኘው ጦርነት ምክንያት በላሊበላ ከተማና ዙሪያው የቱሪስት አስጎብኚዎች ለኑሮ ችግር መዳረጋቸውንም ገልጿል። በአካባቢው የቱሪስት መዳረሻ ስፍራዎች ሀገር ጎብኚዎችን እያስተናገዱ ባለመሆኑ አስጎብኚዎቹ ለከፋ ኢኮኖሚ ችግር መዳረጋቸውን ተናግሯል። የዓለም ቅርስ የሆኑት የላሊበላ ውቅር አብያተ ክርስቲያን በርካቶች ይጎበኙ ነበር። በላሊበላ ከተማና አካባቢው ያሉ ሃይማኖታዊና ታሪካዊ የቱሪስት መዳረሻ ስፍራዎችን በርካታ የውጭ ሀገርና የሀገር ውስጥ ጎብኚዎችን በየዓመቱ የሚጎበኙት ሲሆን
ማህበረሰቡም ቱሪዝም ብቸኛ የገቢ ምንጭ በማድረግ መተዳደሪያው አድርጎ ቆይቷል። ባለፉት 4 ዓመታት የኮቪድ-19 ወረርሽኝ፣ ባለፉት 2 ዓመታት ደግሞ በአካባቢው በመንግስትና በፋኖ ታጣቂ ኃይሎች መካከል ባለው ግጭት የቱሪስቶች ወደ ስፍራው ባለመምጣታቸው 200 የሚደርሱ የላሊበላና አካባቢው አስጎብኚዎች ለተለያየ ችግር መዳረጋቸው አቶ አስታሉ ቀለሙ የላሊበላ ከተማ አስጎብኚዎች ማህበር ፕሬዝዳንት ተናግሯል። የቱሪዝም እንቅስቃሴውን ለማነቃቃትም በውጭ ገና በዓል ላይ ቱሪስቶች ወደ አካባቢው እንዲመጡ እየተሰራ ነው ብሏል። የቀድሞ የሀዲያ ዞን የፋይናንስ ኢኮኖሚ ልማት ኃላፊ ከማረሚያ ቤት ማምለጣቸው ተገለጸ። በማዕከላዊ ኢትዮጵያ ክልል የሀዲያ ዞን የቀድሞ ፋይናንስ ኢኮኖሚ ልማት መምሪያ ኃላፊ የነበሩት አቶ ጥላሁን ሞላ ስልጣንን ያለ አግባብ በመጠቀም ወንጀል ተጠርጥሮ በሕግ ጥላ ስር ውለው በፖሊስ ምርመራ እየተጣራባቸው ካለበት ፖሊስ ጣቢያ ማምለጣቸው ተገልጿል። አቶ ጥላሁን ሞላ በሙስና ወንጀል ተጠርጥረው ከተሳሰሩበት ከሀዲያ ዞን ፖሊስ መምሪያ ከእስረኛ ማቆያ ህዳር 8 ቀን 2017 ዓ.ም በግምት ከምሽቱ 2 ሰዓት አካባቢ አምልጦ መጥፋታቸውን የዞኑ ፖሊስ መምሪያ አስታውቋል። በዕለቱ የጥበቃ ተረኛ ፖሊስ አባሎቹን በቁጥጥር ስር በማድረግ በሕግ እንዲጠየቁ ተደርጓል ብሏል። የሀዲያ ዞን ፖሊስ አዛዥ ዋና ኢንስፔክተር ተሾመ ባቲሶም ማንም ከሕግ የሚያመልጥ እንደሌለ በመግለጽ ጥፋተኛና በወንጀል የሚጠረጠር ሁሉ በሕግ እንዲጠየቅ ለማድረግ ፖሊስ ብርቱ ክትትል ላይ እንደሚገኝም ገልጿል። ተጠርጣሪውን ለመያዝ ፖሊስ የቅርብ የሚባሉ ሰዎችንም እየመረመረ እንደሚገኝና እስካሁን ግን ምንም የተገኘ ፍንጭ እንደሌለም ተገልጿል። በአዲስ አበባ ከታህሳስ ጀምሮ የባንክ አካውንት ለመክፈት የፋይዳ መታወቂያ ማቅረብ ግዴታ ሊሆን ነው ተባለ። የኢትዮጵያ ብሔራዊ ባንክ ከቀጣይ ወር ታህሳስ 23 2017 ዓ.ም ጀምሮ በአዲስ አበባ ከተማ ደንበኞች የባንክ አካውንትን ለመክፈት ፋይዳ የተሰኘውን የዲጂታል መታወቂያ በግዴታነት እንዲያቀርቡ አዟል። ከ2 ዓመት በኋላ ደግሞ በመላ ሀገሪቱ የሚገኙ ደንበኞች የትኛውንም የባንክ አገልግሎት ለማግኘት የፋይዳ መታወቂያ እንዲይዙም መገደድ እንደሚጀምሩ ባንኩ አስታውቋል። ብሔራዊ ባንክ የፋይዳ ዲጂታል መታወቂያ ከሚቀጥለው ወር ጀምሮ በአስገዳጅነት ጥቅም ላይ እንዲውል ያዘዘው ባለፈው ሳምንት ማክሰኞ ህዳር 17 2017 ዓ.ም ለሁሉም ባንኮች በጻፈው ደብዳቤ ነው። እያንዳንዱ ሰው የሚለይበት ባለ 12 አሃዝ ልዩ መለያ ቁጥር እንዲያገኝ የሚያስችለው የፋይዳ መታወቂያ የነዋሪዎች የባዮሜትሪክ መረጃዎችን በመውሰድ ምዝገባ የሚደረግበት ስርዓት ነው ተብሏል። የጣት አሻራ፣ አይን አይሪስ ስካን እና የፊት ምስል ነዋሪዎች መታወቂያውን ለማግኘት የሚያቀርቧቸው የባዮሜትሪክ መረጃዎች ናቸው። እስካሁን ድረስም ከ10 ሚሊዮን በላይ ደንበኞች ይህንን የዲጂታል መታወቂያ ለማግኘት እንደተመዘገቡ የብሔራዊ መታወቂያ ፕሮግራም መረጃ ያመላክታል። የፋይዳ ዲጂታል መታወቂያ አንድ ሰው አንድ ማንነት እንዲኖረው የማድረግ ዓላማ ያለው ሲሆን ነዋሪዎች የተለያዩ አገልግሎቶችን ለማግኘት መታወቂያውን መጠቀም ይችላሉ ተብሏል። በ2015 ዓ.ም የወጣው የኢትዮጵያ ዲጂታል መታወቂያ አዋጅ ከሚመለከተው የመንግስት አካል ፍቃድ ያገኙ አካላት አገልግሎት ለመስጠት የዲጂታል መታወቂያን አስገዳጅ ቅድመ ሁኔታ ማድረግ እንደሚችሉም ይደነግጋል። ብሔራዊ ባንክ የፋይዳ መታወቂያ በአስገዳጅነት ጥቅም ላይ እንዲውል ያደረገው የፋይናንስ ስርዓቱን ታማኝና ደህንነቱ ለማሳደግ እንደሆነ ለባንኮች በጻፈው ደብዳቤ ላይ ተጠቅሷል። የፋይናንስ ማጭበርበሮችን መከላከልና የዳታ ባለቤትነትና ጥበቃን ማረጋገጥም የባንክ አገልግሎት ለማግኘት የፋይዳ መታወቂያን ማቅረብ ግዴታ ከሆነባቸው ምክንያቶች መካከል ናቸው። እነዚህን ምክንያቶች የጠቀሰው ብሔራዊ ባንክ የባንክ አካውንት የሚከፍቱ ደንበኞች የፋይዳ መታወቂያ ማቅረብ ግዴታ እንዲሆን መወሰኑን በደብዳቤ አስታውቋል። ይህ አስገዳጅ አሰራር በተለያዩ የሀገሪቱ አካባቢዎች ተግባራዊ መሆን የሚጀምረው በተለያዩ ጊዜያት እንደሆነም ባንኩ ገልጿል። የብሔራዊ ባንክ ደብዳቤ እንደሚያስረዳው አዲሱ አሰራር ተግባራዊ መሆን የሚጀምረው በአዲስ አበባ ከተማ ነው። ከቀጣይ ወር ታህሳስ 23 2017 ዓ.ም ጀምሮ በአዲስ አበባ ከተማ የሚገኙ ደንበኞች የባንክ አካውንት መክፈት የሚችሉት የፋይዳ ዲጂታል መታወቂያ ሲያቀርቡ እንደሆነ የብሔራዊ ባንክ ምክትል ገዢ አማካሪ የሆኑት ማርታ ኃይለማርያም ተናግረዋል። ከ5 ወራት በኋላ በሰኔ 24 2017 ዓ.ም ደግሞ ይህ አስገዳጅ አሰራር በሀገሪቱ ዋና ዋና ከተሞች ተግባራዊ መሆን እንደሚጀምር በብሔራዊ ባንክ ደብዳቤ ላይ ሰፍረዋል። በመላው ኢትዮጵያ የሚገኙ ደንበኞች የባንክ አካውንትን ለመክፈት የፋይዳ ዲጂታል መታወቂያን በአስገዳጅነት መጠየቅ የሚጀምሩት
ከአንድ ዓመት በኋላ ከታህሳስ 2018 ዓ.ም ጀምሮ ነው ተብሏል። ነዋሪዎች የፋይዳ ዲጂታል መታወቂያ ምዝገባ ሲያከናውኑ የጣት አሻራን፣ የአይን አይሪስ ስካን ያቀርባሉ የተባለ ሲሆን ከሚቀጥለው ወር ጀምሮ ከባንክ አገልግሎት ጋር በተያያዘ ፋይዳ የሚጠየቀውን አካውንት ለመክፈት ቢሆንም በአጠቃላይ የባንክ አገልግሎት ለማግኘት ዲጂታል መታወቂያ መያዝ ግዴታ መሆን የሚጀምርበት ጊዜን ብሔራዊ ባንክ አሳውቋል። ከ2 ዓመት በኋላ ከታህሳስ 2019 ዓ.ም ጀምሮ አዲስ አካውንት ከሚከፍቱ ውጭ ያሉ ነባር ደንበኞች ጭምር ደንበኞች ዲጂታል መታወቂያ ሊኖራቸው እንደሚገባም ለባንኮች ተገልጿል። ባንኮች ይህንን የጊዜ ሰሌዳና አስገዳጅ አሰራሮችን በጥብቅ እንዲከተሉ ብሔራዊ ባንክ አሳስቧል። አንድ ሰው አንድ ማንነት እንዲኖረው የሚያደርገው ይህ አሰራር ባንኮች የሚያጋጥማቸውን የማጭበርበር ወንጀል ለመግታት ይረዳል የሚል ተስፋ እንዳለም ተገልጿል። ክቡራትና ክቡራን አድማጭ ተመልካቾቻችን የኢትዮጵያ በ24 ሰዓት ዝግጅት ያጠናቀርናቸውን መረጃዎች በዚህ ያጠናቀቅን። ሰላም።